የተከበራችሁ ኢትዮጵያውያን ኤርትራውያን የዚህ ቪዲዮ ተመልካቾች የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው ቪዲዮን የሰራ ነው። በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይህን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደ ወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኚህ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጠበሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ
እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤም ቁምጣጤ ደባልቀም ይህን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይበሳል። ይሄኛው ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ እና ይሄንን ደግሞ እናንተ ዓላማዬን እንድትረዱልኝ በትህትና እለምናለሁ። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድን ነው ትላለህ? እስኪ አሁን አንተን ብጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ እንዴት እንደሚኖሩ የአባቶችን መከራ የእናቶችን ሕይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አባታችን ይሄ ቪዲዮ የተሰራው መነሻው የገዳሙን የመጠጥ ውሃ ችግር ለመቅረፍ ምዕመናን በገንዘብ እንዲራዱ ለማድረግ ቢሆንም ነገር ግን ከዚህ 800 ኪሎ ሜትር ተጉዘን እዛ ስፍራ ድረስ ሄደን ዋልድባን ያክል ትልቅ ገዳም ረግጠን እንዴት ዝም ብለን ገንዘብ ብቻ አሰባስበን እንመጣለን በሚል ምዕመናኑ በደንብ ትምህርት እንዲያገኝበት የሰራነው ቃለ መጠይቅ አለ። ይሄ ቃለ መጠይቅ ሙሉ ቪዲዮ ላይ ለተመለከተው ተመልካች መነኮሳት እንዴት ዓለምን እንደሚንቁት ለክርስቶስ ምን ያክል ራሳቸውን አሳልፈው እንደሰጡ በደንብ የሚያስተምር የሚያንጽና የሚገስጽ ነው። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቦትም? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው፣ ከጭቃ የተሰራ አፈር ነው። ሰው ሲሞት ሲያዩ እርሶ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ እንጂ የሚያለቅሱት የሱ ሞት አያስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሉ እኔንም ውሰደኝ እኮ ነው የሚለው። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገር ሊደረግ ይችላል፣ ነገም ላይደረግ ይችላል እኮ። ጊዜውን ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ይሄ ቃለ መጠይቅ ብቻ ሳይሆን መነኮሳቱ ተራራ ሲቆፍሩ እንጨት ተሸክመው ሲሄዱ ውሃ ሲቀዱ ከዛ በኋላ ደግሞ በጸሎት እግዚአብሔርን ሲያስቡ የሚያሳየው ነገር የሰው ልጅ ግን ዓለሙን ንቆ ቢዝነስን ሰርቶ ማግኘትን ወጣትነትን ትቶ እንዴት ዋጋ እንደሚከፍል ለማስተማር እግዚአብሔር በረዳን መጠን የቻልነውን ያክል መልእክት ለማስተላለፍ ሞክረናል አባቶቼ። እና ዓላማው ሁለቱም ነው፣ ገንዘብ ማሰባሰብም እንደገና ደግሞ በትምህርቱ ሰውን ማዳንም ነው የሚለውን ነገር እንድትረዱልኝ አሁንም በትህትና እለምናለሁ። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ሕይወት የእናቶቻችን ሕይወት እያሰበን እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለበት ብዬ አላምን። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል? ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን፣ ግን ምን ሱፍ ተለብሶ አይገባም በምንም ተአምር። እውነት ነው አባታችን የተናገሩት ነገር በጣም ሙያዊና ሳይንሳዊ ነገር ነው። በጣም ያዩበትም እይታ የንስር እይታ የሚባል አይነት ነው። እዚህ ቪዲዮ ላይ ኢንትሮ ላይ የተጠቀምኩት የድምፅ መጠን
ቃላቴ፣ አባባሌ ልክ ሌሎች ዓለማዊ ቪዲዮዎች ላይ እንደምንጠቀመው አይነት የድምፅ መጠን ነውና ገዳም መንፈሳዊ ቦታ እንደመሆኑ እንዲህ አይነት ነገር እንዴት እዚህ መንፈሳዊ ቦታ ላይ ይሰራል የሚለውን የአባታችንን ጥያቄ 100% እቀበላለሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ እናቷ ከአንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምነዋት እምቢ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መጥተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም ጄን እያወራጨው ጮክ እያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳሙ ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራላለሁ። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ እጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተ ክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጭ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ፣ በአብረንታንትም በአራት ቦታ አሉ፣ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስምን የለም፣ መኖርም አይችልም። እንዲያውም እንደምንሰማው ተቃውሞ ነበር ይባላል። ይህን ሲያስተላልፉ ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር ይባላል። አሁን አንዳንድ ወሬ መልእክት ስንሰማ ግን ቆርጦባቸው አስቀረው። ከተቀረጸ በኋላ ቆርጦ አስቀረባቸው ይታል። አባታችን በአባታዊ ቃል ነው ቅሬታቸውን የገለጹት። አስኮርፎናል ብለው ነው የተናገሩት። ሰው የሚያኮርፈው የሚወደውን ሰው ነው እና አስኮርፎናል በጭካኔ አይደለም ይህንን ሀሳብ የገለጹት፣ በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። በእኔ በኩል ያለውን እውነት ላስረዳ። አባታችን እንግዲህ ዶንኪ ቲዩብ ለአንድ ቤተ ክርስቲያን ወይ ገዳም ቪዲዮ ከመስራቱ በፊት መጀመሪያ ከሀገረ ስብከቱ ከደብሩ ከዛ ከሀገረ ስብከቱ እያለ ደብዳቤ እንዲያመጣ ህጋዊ ደብዳቤ ይጠይቃልና በመግቢያዬ ላይ እንዳልኩት መጀመሪያ ይሄ ገዳም እዚህ ስክሪኑ ላይ የምታዩትን ደብዳቤ ወደ ዶንኪ ቲዩብ አስገብቷል። ደብዳቤው እንዲህ ይላል። ብፁዕ አቡነ እስጢፋኖስ የጅማና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ በሰሜን ጎንደር ሀገረ ስብከት የዋልድባ ዳህልሻ ቅድስት ኪዳነ ምሕረት ማኅበረ ደናግል የእናቶች አንድነት ገዳም ከ300 እስከ 530 የሚሆኑ መነኮሳያት አቅመ ደካሞች ማየትና መራመድ ያቃታቸው በብዛት የሚገኙ መሆኑንና ለገዳሙ ቋሚ የሆነ የልማት ቦታ ባለመኖሩ የመጠጥ ውሃ ፕሮጀክት በማስጠናት ምዕመናንን እርዳታ እየጠየቅን ቢሆንም በቂ ገንዘብ ማግኘት ስላልቻልን ለወደፊቱ ለገዳሙ የሚጠቅም የንጹህ ውሃ መጠጥ እንዲሰራልን
የህንፃውን ጉዳይ ተጠቅሶ መጨረሻ ላይ አስፈላጊው ትብብር እንዲደረግላቸው እየጠየቅን ለሚደረግላቸው ትብብር በቅድስት ቤተ ክርስቲያን ስም ምስጋናችንን እናቀርባለን ይላል ለዶንኪ ቲዩብ አዲስ አበባ። እኛ ይህን ደብዳቤ ከደረሰን በኋላ የተፈጠረው ነገር ምንድን ነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን፣ ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል፣ በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምናሉ፣ አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ በዶንኪ ቲዩብ ሕግ አንድ ገንዘብ ከተሰበሰበና ስራ ከተጀመረ በኋላ አልቆ ደግሞ ተመርቆ ማሳየት ግዴታ ነው። በኳታሩም በለንደኑም በደብረ ሊባኖስም ከዚህ በፊት በሰራናቸው ስራዎች በሙሉ ፍጻሜውን አሳይተናል በእግዚአብሔር ቸርነት። ስለዚህ ይሄንንም ፍጻሜውን ለማሳየት ለቀረጻ ስለምንመጣ የዛኔ ስንመጣ ቃል እምገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። ምክንያቱም እኛ እንደ አንድ ገዳም ነው የምናየው፣ ወረፋውንም እንደ አንድ ወረፋ ነው የምናየው። ለእናንተም ቪዲዮ እንሰራላችኋለን ብዬ ቃል ገባሁላችሁ። በዚህ የተስማማ ነውና የተግባባ ነው። አባቶችንም ቪዲዮ ውስጥ እንደምናሳይ፣ ቪዲዮ ግን ለእናቶች እንደሚሰራ ነው። በኋላ አባቶችን በደንብ ቀረጽን፣ ስለ ቋርፉ እያስረዱ ቀረጽን፣ ገዳሙን አስጎበኙን በተወሰነ መልኩ ቤተክርስቲያኑን እየዞሩ። በኋላ ላይ የገዳሙ አበምኔት አባታችን አባ ወልደ ገብርኤል ስለ ዋልድባ አመጣጥ ታሪክ ማብራሪያ ሰጡ ካሜራ ላይ። ያንን ከቀረጽን በኋላ እዛ ማብራሪያ ላይ አባታችን ልክ እናንተ እንዳላችሁት አሁን አባቶቼ ይሄ ገዳም የወንዶች የአባቶች ገዳም ነው፣ እናቶችም በአባቶች ስር ነው ያሉት ብለው የሴቶች ገዳም ይባል የለም የሚለውን ሀሳብ በቪዲዮ ተቀርጿል። አሁን አባቴ እርሶ ቆርጠውታል ስላሉ መቼም በእርሶና በእግዚአብሔር ፊት መዋሸት ስለሌለብኝ እውነቱን ለማስረዳት ነው። እውነት ነው፣ አባቶች የሴቶች ገዳም አይደለም የለም የሚለውን ንግግር ካሜራ ላይ ተናግረዋል። በማስከተል ደግሞ እናቶች ገዳም ሄደን ኢንተርቪው ስንሰራ የገዳሙ እናቶች ደግሞ የሴቶች ገዳም እንደሆነና እንዴት እንደተመሰረተ አመጣጡን አመሰራረቱን ካሜራ ላይ ተናግረዋል። ስለዚህ ሁለቱም እውነታቸውን ተናግረዋል። በኋላ እኔ እንደ ቤተ ክርስቲያን ልጅነቴ ምንድነው ያደረግኩት? እኛው ልክ ነው አንደኛው ስህተት ነው ለማለት ስልጣኑም ያለውበት ቦታም አይፈቅድልኝም። ይሄ ጉዳይ የእናንተ የአባቶች የእናቶች ጉዳይ ነው። ስለዚህ ከቪዲዮ ላይ 100% የሁለቱንም ንግግር ቆርጠን አውጥተነዋል። ስለዚህ የትኛውም ሲንግል ደቂቃ ላይ ቪዲዮ ሲታይ የገዳሙ ስም የእናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው። ስለዚህ ይህንን ቆርጠን አውጥተናል። አንደኛ ታዲያ የሴቶች ገዳም የሚለው ስም ከየት መጣ ልትሉኝ ትችላላችሁ። ሰዎች ይህንን ስም ታዲያ ከየት ወሰዱት ከተባለ ልክ ከመጣን በኋላ የባንክ አካውንት መከፈት ነበረበት። በዶንኪ ቲዩብ ሕግ አዲስ የባንክ አካውንት ነው የሚከፈተው። ስለዚህ
የባንክ አካውንቱ ሲከፈት ባንኩ ከሀገረ ስብከት ደብዳቤ አጽፋችሁ ካላመጣችሁ ለቤተ ክርስቲያን አካውንት መክፈት አይቻልም የሚል መልስ ሰጠን። ስለዚህ ደብዳቤ አጽፉ አልን። ከሀገረ ስብከት አካውንት ለመክፈት ድጋሚ ደብዳቤ ተጽፎ መጣ። ከዛ ባንኩ አካውንቱን የምከፍተው ደብዳቤው ላይ ባለው ስም ነው፣ ሕጌ ይሄን ነው የሚፈቅደው ስላለ ደብዳቤው ላይ ያለውን ስም እንደውም አጠር አድርጎ ሙሉን አልጻፈውም። የባንክ አካውንቱ ተከፈተ ማለት ነው። ሶ ቪዲዮ ሲለቀቅ የባንክ አካውንቱ ሲቀመጥ የግዴታ ስም መጥቀመጥ ስላለበት ከስር፣ ምክንያቱም ሰዎች ገንዘብ ሲያስገቡ የሚመጣላቸው ስም ትክክለኛ መሆኑን ማወቅ ስለሚፈልጉ የዛን ጊዜ ነው የባንኩ የገዳሙ ስም የተጻፈው ማለት ነው። እኛውን ለዶንኪ ቲዩብም ለእናንተም ጭምር ማስተላለፍ የምንፈልገው ይሄ ትልቅ የቤተክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ምናልባት በህዝብ ዘንድ ተቀባይነት እንድናገኝ ተብሎ አንዳንድ ነገሮች ይሰራሉ። በእርግጥ ስርዓተ ገዳሙን ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኝበት ሁኔታ አይደለም ያለው። ምዕመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እውነት ነው እንዳሉት አባታችን፣ በተቻለ መጠን ተመልካቹ በደንብ ደስ ብሎት እንዲያየው ታሪክ እንዲኖረው ጥረናል። ከዚህ ቀደምም ሌሎች ታሪኮችን ስንሰራ የተመልካችን ቀልብ የሚስቡ ታሪኮችን በጥንቃቄ ሰርተን እናውቃለን። የ12 ዓመቷ ታዳጊ አመክሮ ላይ ያሉት እናት ውሃ ለመቅዳት ሲሮጡ እኔም እሳቸውን ለመድረስ እሳቸው ላይ ስሮጥ እሳቸው ሲሮጡ እኔም ስሮጥ ሰርተናል። ይሄ ትዕይንት አሁን መለስ ብዬ ሳስበው በቃ ልክ እንዳልሆነ ነው የተረዳሁት። አባታችን በእውነት በጣም በሳል አባት ናቸው። በደንብ አስቀምጠውታል። ይሄን ነገር ከጅምሩ እስከ ፍጻሜው የዓለምንም ሁኔታ ተረድተው ተንትነውታል። እውነት ነው። ቤተክርስቲያንን እኛ መቼም በሙያችን ለማገልገል ጠጋ ስንል የሰናፍጭ ቅንጣት ታክል እንኳን እውቀት የለንም። እንደው በጨለማ ዝም ብለን በቃ በምናውቃት ትንሽዬ እውቀት ነው የምንጠጋው። ቤተክርስቲያን ደግሞ ትልቅ ነች፣ ረቂቅ ነች፣ በእኛ አእምሮ የምትበየን አይደለችም እና እኔ አማርልኝ ወይም ደግሞ ተመልካቹን ያዘልኝ ብዬ ያስገባው ትዕይንት ልክ እንዳልሆነ በደንብ ተረድቻለሁ። አሁን ላይ ምን ማለት ነው ወይም የ12 ዓመቷ አመክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተ ክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። አሁን እናትየቱ የልጇን ወደ ገዳም መግባት ልጇም ደግሞ ያንን ሰምታ አስተማሪ ይሆናል ብላ አስባ ፈቃደኛ ሆና ይሄ ስራ በዚህ አይነት መልኩ የተሰራ ነው ብዬ አላምንም። የገዳሙን መሰረታዊ ችግር ለመቅረፍ ታስቦ ነው የሚዲያ ባለሙያው ሄደው ያንን ግን ወደ ህዝብ እንዴት አድርገን እናቅርበው የሚለው ላይ ነው ትልቁ ችግር የመጣ ብዬ ነው የማምነው። ወደ ህዝብ እንዴት አድርገን እናቅርበው በሚል ስክሪፕት ተጽፎለት እንግዲህ ምናልባት የታሪኩ ባለቤቱም ሊሆኑ ይችላሉ። ይህ አይነት አሰራር ይህ አይነት አካሄድ ስርዓተ ምንኩስና መሰረት ያደረገ አይደለም ነው። አባታችን የቪዲዮ አሰራራችንን በደንብ ተረድተውታል። በዚሁ ደግሞ እንደው ለአባታችንም ለሌሎችም ሰዎች ግልጽ ለማድረግ እቺ የ12 ዓመቷ ታዳጊ ገዳሙ ላይ ያለችው በአመክሮ ያለችው ብላቴና ታሪክ እማሆይ መጀመሪያ ለኛ ሲነግሩን እሳቸው እንደዚህ አይነት ቪዲዮ እንደምንሰራ አያውቁም ነበር። እማሆይ እኛ ምን እንደምናስብ አያውቁም። ስለ ገዳሙ ሲነግሩን
ህፃን ልጅ የ4 ዓመት ህፃን ልጅ እንዳለች፣ የ12 ዓመት ታዳጊ እንዳለች፣ ያቺ ታዳጊ ደግሞ እናቷ ከአንድም 3 ጊዜ የሚኖሩት ሰቋር የሚባለው ሌላኛው የዋልድባ ገዳም ክፍል ውስጥ ስለሆነ ወደዛ እንድትሄድ በሰውም እንደላኩባት መተውም እንደለመኗት፣ ነገር ግን ፈቃደኛ እንዳልሆነች ነገሩን። ይሄን የነገሩን ከብዙ ታሪኮች መካከል ሲነግሩን ነው እኔ ነኝ ያችን ታሪክ የመረጥኩት። በቃ የዚህችን ልጅ ታሪክ መነሻ አድርገን ገዳሙን በሙሉ እናስቃኛለን። ምክንያቱም መቼም እግዚአብሔር በሰጠን ጸጋና ጥበብ ወደኛ የመጣውን ታሪክ እንዴት አድርገን ለተመልካች እንንገረው የሚለውን ጥበብ ነው የተጠቀምነውና ታሪኩ እውነተኛ ነው። እቺ ልጅ እናቷ ሰቋር የሚባለው ገዳም ነው ያሉት። ከአንዴም 3 ጠይቀዋታል። ስለዚህ እኔ ደግሞ ይሄንን ወሰድኩና እኔ ልክ ከዚህ ገዳም ወደ እናቷ ልትሄድ እንደተላከ መልእክተኛ እንደ ሽማግሌ ራሴን ገጸ ባህሪ ተላብሼ ለምን ወደ እናትሽ ገዳም አትሄጂም? እናትሽ እኮ እየጠበቀች ነው፣ ትፈልግሻለች የሚል ጥያቄ የሚያቀርብ ሰው ሆኜ ነው ታሪኩን የሰራሁት። ስለዚህ እቺን ልጅ ለማግኘት በማረገው ፍለጋ ውስጥ አንዴ እንጨት ለቀማ ይሉኛል፣ እንጨት ለቀማ ሲሄድ አላገኛትም። ወንዝ ወርዳለች ይሉኛል፣ ወንዝ ወርዳለች ሲሄድ እሷን ለማግኘት በማረገው ፍለጋ ውስጥ ነው የገዳሙን ታሪክ የገዳማዊ ሕይወትን ትልቅነት ለማሳየት የሞከርኩትና ይሄ አባታችን እንዳሉት ስክሪፕቱን ዲዛይን ያደረግኩት እኔ ነኝ። እውነተኛውን ታሪክ ተመርኩዤ የገዳሙን ታሪክ ለመናገር የተጠቀምኩበት ጥበብ ነውና በውሸት እግዚአብሔርን መግለጽ አይቻልም። ነገር ግን ታሪኩ የእውነተኛ ታሪክ ነው። አባታችን እስከ መጨረሻውም ተመልካቹ ይህንን ታሪክ በአይምሮ ይዞ እንዲቆይልን ያደረግንበት ጥበብ ነው። እንግዲህ ከጀርባ መቼም እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነውና አባቶቼም እንድትረዱልኝ ይቅርም እንድትሉኝ የምፈልገው ምንድን ነው፣ በክፋት አይደለም። ይሄንን የዚች ልጅ ታሪክ የተጠቀምነው ከክፋት ወይም ሌላ የተለየ ጥቅም ለማግኘት ሳይሆን ተመልካች በዛች ብላቴና ታሪክ ተስቦ ገዳሙን በደንብ እንዲያውቅልን፣ ችግሩን በደንብ እንዲያይልንና የታሰበው እንዲሳካ የተጠቀምነው ታሪክን የመናገር ጥበብ ነውና እውነተኛ ታሪክነቱን እንድትረዱልን አባቶቼን በትህትና እጠይቃለሁ። ደግሞ አንድ የሚዲያ ሰው ገዳማት በሚዲያው በኩል ለሕዝብ ጥሪ የድጋፍ ጥሪ እንዲያደርግለት ጥያቄ ሲያቀርብ የገዳሙን መሰረታዊ ታሪክ ስርዓተ ገዳሙን የተላበሰ ለሕዝብም በሚመጥን መልኩ ፕሮግራም ሰርቶ ለማቅረብ እጅግ በጣም እግዚአብሔርን በመፍራት ስርዓተ ገዳሙ በማይነካ መልኩ ጥናት ተደርጎ መቅረብ መቻል አለበት ብዬ ነው የማስበው። በገዳማዊ ሕይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታንም የሚያስገመግም አይነት ነው እኔ የታዘብኩትና ትንሽ ገዳማዊ ሕይወትን የሚወክል አይደለም ብዬ ነው የማስበው። እውነት ነው። እኔም ይህንን የመልስ ቪዲዮ እንድሰራ ያነሳሳኝ አባታችን እዚህ ጋር የተናገሩት ንግግር ነው። ሌሎችም የቪዲዮ አምራቾች ነገ ጠዋት እየተነሱ ገዳማትን የፊልም መስሪያ ቦታ እንዳያደርጓቸው የሚለው የአባታችን ስጋት በትክክል የምጋራው ስጋት ነው። በፍጹም ዓላማዬም እሱ አይደለም። ያንን እኔም እቃወማለሁ። ነገ ጠዋት ወጣቶች እየተነሱ ገና ለገዳም ገንዘብ ስለሚሰበስቡ አባቶች ላይ ተጽዕኖ እያደረጉ ዓለማዊ ቪዲዮ ገዳማት ላይ እንዲቀረጽ በፍጹም አልፈልግም። ያንንም እቃወማለሁ። ለዛ ነው ይቅርታ የምጠይቀውና ይህንን የሩጫውን ትዕይንት ከቪዲዮ ላይ ቆርጠን ለማውጣት የወሰን ነው ማለት ነው። አባታችን እንዳሉት ገዳሙ ላይ ቪዲዮ ሲሰራ የገዳሙን ታሪካዊ አመጣጥ የሚያሳይ ቪዲዮ መሰራት አለበት። እዚህ ጋር ለአባቶቼ እኔም በትህትና ማስረዳት የምፈልገው 2 አይነት ቪዲዮ አለ። አንደኛው ስለ ገዳሙ ታሪካዊ አመጣጥ የገዳሙን ምንነት የሚያሳይ ቪዲዮ ብቻ። ሁለተኛው ደግሞ አንድ ችግር ላይ ትኩረት ያደረገ ያንን ፕሮጀክት ለመስራት የሚሰራ ቪዲዮ ነው። ይሄ ገዳም እንግዲህ ወይም እኛ ቪዲዮ የሰራንለት የገዳሙ ክፍል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማኅበረ ቅዱሳን ቻናል ከዚህ በፊት የገዳሙን ታሪካዊ አመጣጥ የሚያሳዩ ቪዲዮዎች ተሰርተውለታል። ነገር ግን የውሃው ችግር እስካሁን ድረስ ያው እንዳለ ነው። ስለዚህ አሁን ላይ እኛ ስንሰራ በዚች ባለችን የተመጠነች 30 ደቂቃ ደግሞ በትንሹ አባቶች ቋርፍ እየበሉ በረሃ እየተጋደሉ፣ እናቶች ውሃ እየቀዱ እንጨት እየተሸከሙ ተራራ እየቆፈሩ እንዴት ራሳቸውን ለክርስቶስ እንደሰዉ የአቅማችንን ለማሳየት ሙከራ አድርገናል። እግዚአብሔር ቢፈቅድ ወደፊት ግን አባታችን እንዳሉት እኔ እንደሸቱ ምን ምኞት አለኝ፣ 3ቱንም አብረንታንት፣ ሰቋር፣ ዳልሻ፣ ኪዳነ ምሕረት የሚባሉትን እነዚህን ሰፋፊ የኢትዮጵያ የታሪክ የቅድስና ምንጭ የሆኑ ገዳሞች በሰፊው ቢያንስ ቀረጻው ይህንን አሁን 3ቱንም ያካተተ ትልቅ ታሪካዊ ዶክመንተሪ ይሰራ ቢባልና እድሉ ቢሰጠኝ በትንሹ 20 ቀን ሊፈጅ ይችላል። ቀረጻው ብቻ
20 ቀን ለምን ከአንዱ ገዳም ወደ አንዱ ገዳም ለመጓዝ ራሱ በጣም ጊዜ ስለሚፈጅ አንዱ ገዳም 3 ቀን 4 ቀን እየተቀረጸ ከ20 ቀን በላይ ይፈጃል ቀረጻውና እጅግ በጣም ትልቅ ስራ ነው ያንን መስራት። እግዚአብሔር ቢፈቅድ ወደፊት እኛም የገዳሙ አባቶችን ፍላጎት ካላቸውና ወደ ዶንኪቲዩብ ጥያቄያቸውን ካቀረቡ በትክክለኛ የዶንኪቲዩብ አሰራር ውስጥ አልፎ እንዲህ አይነት ትልቅ ዶክመንተሪ ሰርተን ለሀገር ብናበረክት ደስታችን ነው። ይሄንን ለመግለጽ እወዳለሁ። በተረፈ ግን ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃንን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። ስለዚህ አንዳንዴ ፈተናው ከራሳችን ስህተት ይመነጫል፣ አንዳንድ ጊዜ ደግሞ ሰዎች ሆን ብለው ከሚያደርሱብን ጫና ይመነጫል እና ፈተናው ለኛ ከባድ ነው። እንደ ዶንኪቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይህንን አገልግሎት ለምን ለሰፊው ሕዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪቲዩብ ሕግና ስርዓት ጋር የሚሄድ ከሆነ ለኤርታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። ምክንያቱም እንደናንተ በህይወቱ ስላልኖር ነው። ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን፣ ለእኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉን በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርልን።